ያም ዘር የኛው አንድም ነው። ኢትዮጵያ ገነት ኢትዮጵያ ናት። ኖህ ኢትዮጵያዊ ነው። የኖህ ሚስት አይከል ነው የተቀበረችው። ቅማንተኛ ትናገር ነበር። ክርስቶስ የተወለደውና ያደገው ኢትዮጵያ ውስጥ ነው። ድንግል ማርያም ኢትዮጵያዊት ናት። ኢትዮጵያ የሰው ዘር መገኛ ናት። ሙሴም ኢትዮጵያዊ ነው። ይቀጥላል። ይህም ሌላ ትርክት አለው። እንዲህ የሚሉ ደግሞ አሁን አዳዲስ ሀገር ፍቅር ያላቸው ሰዎች ተነስተዋል። ሀገር ፍቅር በጣም የሚያንገበግባቸው ሰዎች ተነስተዋል። ደግሞ ዕዳ ነው። ይሄንን ደግሞ ለመሳት ገና ብዙ ዘመን ይወስድብናል። ብዙ ዘመን ይወስድብናል። እንዴት ይሰማል? አሁን እንዴት ይሰማል? ይሄ የእምቧይ ካብ ነው። ነግሮ ሲጨርሱ ደግሞ በኋላ ይሄን መናጃ በጣም ቀላል ነው። ይሄ መናድ ይቻላል። በጣም ቀስ አድርጎ ባዶ ማድረግ ይሄ ይቻላል። በእንዲህ አይነት ስሁት ትርክቶች፣ የማይጠቅሙ ማባበያ ትርክቶች፣ ያልተረጋገጡ ማታለያ ማደለያዎች ታሪክ የሚመረምር ሰው ይሄንን አይቀበልም። ይሄ ታሪክ አይደለም። ይሄ እንዲህ የታወቀ የተቀመጠ የተጻፈ ያለው ነው የሚቀጥለው። ሌላም አሉ። ካህኑ መልከጼዴቅ ኢትዮጵያ ነው። እንዲያውም ኖህ የተቀበረው ፋሲል ግቢ በስተምዕራብ በኩል በሩ ላይ ነው ይላል አንድ ጸሐፊ። እንግዲህ ፋሲል ግቢ ላይ ከተቀበረ ይላል በጣም የሚያምር ህንፃ ላይ ባለበት ላይ የተቀበረ ያለው የአባታችን የኖህን አጽም እንፈልገውንላ ደግሞ እንቀፍርና ያን ደግሞ እናፈርሰዋለን። ነገር እንቆፍረዋለን። አሳዩኝ የሚል ሰው ይመጣል። አጽሙ እዚህ ነው ያለ አሳዩኝ ይላል። ደግሞ የሆነ ደግሞ ትውልድ ሲመጣ እንዲያውም ሙዚየም አስቀምጠን እንንከባከበው እዚያ እያየን ቱሪዝም ገቢም ያስገኛል ሊል ይችላል። ሌላው ደግሞ በእንዲህ አይነት ተራ በሆኑ ጉዳዮች ላይ ደግሞ እንደ አዋቂ የሚቆጠሩ ሰዎች በዙብን። ደግሞ ተራ በሆኑ ጉዳዮች ላይ ጅንጆራዊ ታሪክም የለንም። ገነትም ኢትዮጵያ አይደለችም፣ ልትሆንም አትችልም። ይሄን እምቧይ ካብን አንቀበልም። ነገር ግን ከሰራንባት በምድር ያለች በጎ ሀገር ትሆናለች ካፋቀርናት። ካልሰራንበት ደግሞ ገሃነም ትሆናለች። ኢትዮጵያን የጎዳችሁ ሃይማኖታችሁ ነው አለ አንዱ። እውነቱን ነው ሐሰቱንም ነው። እውነቱን ነው ምንለው አማኝ ስለሆነ ተቆርቁሮ የነገሩን የሚመስለን ሁሉ መያዛችን። ሁለተኛው ደግሞ አማኝ ሁናችሁ ነው ያለው። ደግሞ ለዚህ ደግሞ የሚያጣላችሁ ቢያጋደላችሁ ሃይማኖተኛ ስለሆናችሁ ስለሆነ ፓጋን ሁኑ ለማለት ነው መልእክቱ። ይሄ ሁሉ ግን በዚያ መልኩ የመጣ አይደለም። የመጣብን የሴራ መዳረሻ የስሁት ትርክት መጻፊያ ስለሆነና የምስራቅ አፍሪካ ቀንድ ከመሆናችን የተነሳ የጂኦፖለቲክስ መልክዓ ምድራዊ ፖለቲካ ስለሚንቀሳቀስበት የዚያ እጅ ነው ሲያልፍ ይደቃል። ይሄንን ራቅ አድርጎ ማየት ይጠይቃል። ሲያልፍ ይደቃናል። ያን ጊዜ እኛ በቃ እንደቃለን። ታሪክ ሰው የለ፣ ፍቅር የለ፣ ምናምን የለ። እንዴት አስበን ተጣሉ ሲሉ እንጣላለን። ሴራ ትርክት ነው ሲሉን፣ ወራሪ ነው ሲሉ ታሪካችን እንጥላለን። ግዕዝ የእናንተ አይደለም ሲሉን አሁን የኛ አይደለም እንላለን። ሁሉን በቃ ያስጥሉናል። ወደፊት ደግሞ ሌላ ይነግሩናል። ያሉን እየቀጠልን እያልን መቀጠል ነው። ደግሞ በምሁራዊ ስም ደግሞ ይነግሩናል። የተሰራ ነው በዚያ መልኩ ስለሆነ በስኮላርሺፕ ነደናል። ስኮላርሺፕ እየቀጠለ የራሱን ዕውቀት እያጣ እየነደደ እየገረጣ ይመጣል። ከዚያ ጥሩ ደላላ ይሆናል። ያ ተውኔት ተዋናዩም እንደተናገረው ጥሩ ደላላ ይሆንልናል። ያ ጥሩ ደላላ ደግሞ የሚያስተምረን ሞባይል ሊያስተምረን ይችላል። የሚያስተምረን ግን ይሄንን እንድንጠቀምበት። ምክንያቱም እነሱ የሸጡትን ካላስተማሩን ማን ይገዛቸዋል? እኛን የሚነግሩን አጠቃቀም ነው፣ ለምርት መሸጫ አጠቃቀም ነው ነገር እንጂ የኛ የሆነውን ነገር ማወቅ መረዳት እንድንችል አይደረግም። ቆም ብሎ በታሪኩ ላይ በትናንት ላይ በአባቶቹ ላይ ምርምር ማድረግ ይጠይቀዋል። እነዚህን የምናወራቸውን ራሱ ወደ ምርምር እየወሰዱ ምን ነበረ ፋክቱ፣ ምንድን ነበረ እውነታ ጉዳዩ የሚሰጠን ለዛሬ ምን ይበጀናል የሚለውን ቁጭ ብለን መርምረን መፈለግ ይጠይቀናል። ከዚህ ቀጥሎ ያለው ሌላ ቀን ሲያገናኘን እናደርገዋለን። ከዚሁ ይብቃይ። ታሪክ ለንባብ በር እንዲሆነን
ከፍ ያለውን ዘመን ያን ትንሽ ለማስተዋወስ ነው። ያንንም ዘመን አልዳሰሱትም። ትንሽ ያህል ግን አስተሳሰቡ ኢትዮጵያዊ አስተሳሰቡ የታሪክ አስተሳሰቡ ይሄንን ይመስል ነበር የመሳሰለውን ትንሽ ለማስተዋወስ ያህል ነው። ወደ መካከለኛውና ወርቃማው ዘመን ደግሞ